አዲስ አበባ ከተማ አስተማማኝ ሰላምና ጸጥታ የሰፈነባት ከተማ ትሆን ዘንድ ተቋማዊ ሪፎርሞችን ከማከናወን ጀምሮ ለማህበረሰቡ የቀረቡ አገልግሎት ሰጪ ተቋማትን እስከ ማስገንባት የዘለቁ ሰፋፊ ስራዎችን ስታከናወን ቆይታለች። የዚሁ አካል የሆነው በሁሉም ክፍለ ከተሞች ግንባታቸው የተጠናቀቁ 32 አዳዲስ የፖሊስና የእሳትና አደጋ ስጋት መከላከል ተቋማት በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቀው ለአገልግሎት ክፍት ተደርገዋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች ዕለቱ በአዲስ አበባ ፖሊስ ታሪክ አዲስ ምዕራፍ የተበሰረበት ዕለት ነው ብለዋል። ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። ከለውጡ በፊት አወራድረን አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። ዛሬም ሁሉንም ገንብተን አጠናቀናል ባንልም እንኳን ከለውጡ ወዲህ አጠቃላይ ከክፍለ ከተሞቻችን 7ቱን ደረጃቸውን የጠበቀ የፖሊስ መምሪያ እንዲኖራቸው ማድረግ ችለናል። በርካታ ፖሊስ ጣቢያዎች ኮሚኒቲ ፖሊሲንግ በየስፍራው ተገንብተዋል። የልማት ስራዎቹ ህዝብን በታማኝነት በቅንነትና በትጋት ለማገልገል አዲስ አበባም ደረጃዋን በሚመጥን ልክ የምታገለግል ከተማ እንድትሆን ታላሚ ተደርገው የተገነቡ መሆናቸውን የጠቆሙት ከንቲባዋ ፕሮጀክቱ ከፖሊስ አንጻር ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ እሳትና መሰል ክስተቶችን ከፍተኛ አደጋ ሳያደርሱ መከላከልን ታሳቢ ያደረጉ መሆናቸውን ገልጸዋል። ለህዝብ ተደራሽ እንዲሆኑ፣ ቅርብ እንዲሆኑ፣ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ የማገልገያ ስፍራ ማግኘታቸው በፖሊስ አንጻር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ ስናየው በየትኛውም አካባቢ የሚደርስ የእሳት የድንገተኛ አደጋ በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳያደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ ቀልጣፋ የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። ከተማ አስተዳደሩ እያከናወነ የሚገኘው የልማት ስራ በለውጡ እሳቤ የተቃኘ መሆኑን የጠቆሙት ከንቲባ አዳነች በመዲናዋ እየተከናወኑ ያሉ ስራዎች የኮሪደር ልማትና ሌሎች መሰል ፕሮጀክቶች ላይ ብቻ ያተኮረ ሳይሆን ሁሉን አቀፍ መሆኑን አጽንኦት ሰጥተዋል። ከተማ አስተዳደሩ እየሰራ ያለው ስራ በለውጡ መንግስት እሳቤ የታዩ የተቃኙ ከሀገራዊ ራዕይ የተቀዱ ከተማችንን ለመለወጥ ያለንን ፍላጎት መሰረት ያደረጉ ናቸው። እነኚህ ልማቶች የተወሰኑትን ዘርፎች ትኩረት አድርገው ሌሎቹን የዘነጉ ሳይሆኑ ሁለንተናዊ ሁሉንም በከተማችን ደረጃ ማቅረብ ያለብንን አገልግሎት ማዕከል ያደረጉ ናቸው። ብዙዎች እየሰራን ያለነው ከተማን ማስዋብ ኮሪደር እንደዚሁም አሁን በቅርብ ጊዜ የጀመርነው የወንዝ ዳርቻ ልማት ብቻ ይመስላቸዋል። እነኚህ ልማቶች እጅግ በጣም ትልቅ ክብር የምንሰጣቸው የከተማችንን ገጽታ የቀየሩ እንዲሁም አገልግሎት ተደራሽ እንዲሆን ከተማችንን ስሉጥ ከተማ እንድትሆን ከፍተኛ አስተዋጽኦ ያደረጉ ናቸው። ግን እየሰራን ያለነው ኮሪደር ልማት ስራ ብቻ አይደለም። ዛሬ ይፋ ያደረግናቸው 32 ፕሮጀክቶችን መጨረስ በተመሳሳይ ለጤና፣ ለትምህርት፣ ለውሃ፣ ለመንገድ፣ ለሌሎችም የከተማችን ህዝብን ለማገልገል ከፍተኛ ትኩረት የሰጠናቸው አገልግሎቶችም ተመሳሳይ ትኩረት ተሰጥቶ እየተሰራ ነው ያለው። በመዲናዋ ውስጥ ለመጡ ለውጦች ዋነኛው ግብአት ከህዝብ የሚገኝ ገቢና ራሱ ህዝቡ በራሱ ተነሳሽነት የሚያከናውናቸው ተግባራት እንደሆኑም ገልጸዋል። በዚህ ደረጃ እንድናገለግል በዚህ ደረጃ ውጤታማ እንደሆነ ያደረገን በአንድ በኩል ህዝባችን ግብር ስለሚከፍል ነው። በሌላ በኩል ደግሞ የማህበረሰብ ተሳትፎ ስላለ ነው። ዛሬ ይፋ ባደረግናቸው የፖሊስ ጣቢያዎችና ኮሚኒቲ ፖሊሲንግ አብዛኛው ህዝብ የተሳተፈባቸው በጉልበትም በገንዘብም አስተዋጽኦ ያደረገባቸው ናቸው። ባለፉት ስርዓቶች ውስጥ የነበሩ ተቋም ግንባታ ስብራቶች እየተጠገኑ እንደሆነ የገለጹት ከንቲባ አዳነች ከተማ አስተዳደሩ ለአዲስ አበባ ፖሊስ የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። ባለፉት ስርዓት ውስጥ የነበሩትን የተቋም ግንባታ ስብራቶችን እየጠገነ ነው፣ እያስተካከልን ነው። በሁሉም ተቋማቶቻችን ይሄንን ታሳቢ ያደረገ ነው። በተለይ ፖሊስ ህዝብን የሚያገለግል ትልቅ ተቋም
ከመሆኑ አንፃር አዲሱን ኢንዶክትሪኔሽን ተከትሎ ከስርዓት ጋራ የሚጠነክር ወይም ደግሞ ከስርዓት ጋራ የሚላላ ሳይሆን ሁሉ ጊዜ ህዝብን ለማገልገል ጠንካራ ተቋም ሆኖ የሚገነባ መሆን ስለሚገባው ይሄ ገብቶን በሚገባ በህግም በአሰራርም ደግፈን ነው እየሰራን ያለነው። ይህንን ታሳቢ ያደረገ ስራ ተጠናክሮ ይቀጥላል። ለምትሰሩት ስራ ከተማ አስተዳደሩ ቅድሚያ ይሰጣል። ለህዝብ ሰላም፣ ለህግ የበላይነት ሲባል ቅድሚያ ይሰጠዋል። እናንተ ደግሞ የተሰጣችሁን እድልና ድጋፍ ተጠቅማችሁ አልቃችሁ አገልግሎታችሁን የላቀ እንድታደርጉ በዚህ አጋጣሚ አደራ ማለት እወዳለሁኝ። ከንቲባ አዳነች ፕሮጀክቶቹ በታለመላቸው ጊዜና የጥራት ደረጃ እውን እንዲሆኑ ላስቻሉ ባለድርሻ አካላት ምስጋና አቅርበዋል።